ይኸውልሽ አንቺ ጨራቅ ጨፍራለች ጨራቅ አታብሪ ማለት ነው። ሌላ ነገር ይኸውልሽ እኔ ይኸውልሽ አሁን ማን ምንም ትዕግስት የለኝም። በዚህ 4000 ነው ለሁለት መከፍለው። አዳምጪ ያናክን ሞራል አለ ነው ክፈለኝ። ለምንድን ነው የምትፈራው አንተ? አይደለም በየሰዓቱ የምረኛል ልከው እኮ ነው እዚህ ሰዓት ለምንድን ነው እኔ እነሱ ሲኝ አንተ እንደዚህ የምትሆነው? እንዴ ወሰወስኩሽ እንዴ? ስለሽ ለማለት የፈለኩት አሳስበኸኝ ዝንጀሮ አድነ እሱን ጣጥፎ መብላት ምን ልቡንና ቂጧ አካባቢ ቀዩ አለ አይደል? ደረቱ ምናምንና ቂጧ አካባቢ ተጠብሶ ይበላልና የዝንጀሮ ቂጥና ማለት አንቺ ትበልሽ ገለሽ ነች። እኔማ በልቼ አላውቅም። ጀመር ይሄንን ዝንጀሮ የመብላት ባህል ራሱ እዚህ ሀገር የሌለ ነገር ነው። ይሄ በአዳም ልክ ሆኖ ይሄን የምታኝበት እምነት ራሱ የት እንደሆነ ታውጫለሽ። ሰላም ውድ ተመልካቾቻችን እንደምን ከረማችሁ እንደምን ቆያችሁ ይላል። ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንደተለመደው ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት። የዛሬ ፕሮግራማችን ትንሽ ለየት ያለና እንግዲህ ልብ የሚነካ ታሪክ ነው ይዤላችሁ የመጣሁት። እንግዲህ አንድ ባለታሪካችን እኛ ጋር ደውሎ ስለ ባለቤቱም ስለሱም ብዙ መረጃ ነግሮናል። እንግዲህ ከባለቤቱ ጋር እንዴት እንደተገናኙና ምን ስራ እንደምትሰራም ነግሮናል። እንግዲህ ባለቤቱ የምትሰራ የነበረው ስራ እንግዲህ ሳምቡሻ እያዞረች ምሸጥ ነበረች። እንግዲህ ከዚህ ስራ ላይ እዛ ስራ ላይ ስትሰራ አይቷት እንግዲህ እርጋታዋን ብዙ ነገሯን አይቻት ወድጃት ነበር። ልጅነቷን ማስተሳሰባ በጣም ደስ ስለሚል ወድጃት ነበረ። ከዛ ስራ አንስቻትም እንግዲህ እኔም የምሰራው መርካቶ ሱቅ ስለነበረ እኔም ሱቅ መስራት እፈልጋለሁ ስላለችኝ እኔም ሱቅ ከፍቼላት እዛም እየሰራች ነበረ። የባስ ብሎም እንግዲህ መንቀሳቀሻም ስራ እፈልጋለሁ፣ የተለያየ ቦታ እየሄድኩኝ ዕቃ ማምጣት እፈልጋለሁ ብላም እንግዲህ መኪና ገዝቶላት እሱ መኪናም የተጠቀመችበት እንዳለች ነግሯል። ነገር ግን አሁን ላይ ያመጣችው ጸባይ እንግዲህ የተለያየ ወጣ ያለ ጸባይ እያመጣችበት እንደሆነ እሱ ላይም ሰዎችም እንግዲህ የተለያየ ነገር ከተለያዩ ሰዎች ጋር እያደረገች እንደሆነ ለሱ መረጃም እየነገሩት እንደሆነ ነግሮናል። ነገር ግን ዋነኛው እኛ ጋር የመጣው ነገር መኪናውን የሰጣትን መኪና እንግዲህ ልሸጠው እፈልጋለሁ እያለችና ደላሎችንም እያናገረች እንደሆነ ነግሮናል። እንግዲህ እኛም እንግዲህ እኛ ጋር የመጣው መኪናን እንድታደኑልኝ እፈልጋለሁ፣ በዛውም እንግዲህ ሚስቴ ምን አይነት ሁኔታ ላይ እንዳለች እንድታሳዩኝም ማወቅም እፈልጋለሁ ስላለ እኛ ጋር የመጣው። እኛም እንግዲህ የእሱን መኪና ለማስመለስም እየጠርተናታል። በዋነኝነት የእሱን መኪና ለማስመለስ ነው እዚህ ጠራናት። እንግዲህ እሷን ፈቃደኝነቷን ሰጥታለች። እኔም መኪናሽን ለገዛሽ እፈልጋለሁ ብዬ እዚህ ጠርቻታለሁ። እንግዲህ ደግሞ እዚህ መታ እሷ የሚፈጠረው ነገር ሁሉንም ነገር አብረን ምን ይሆናል፣ አብራችሁን ቆዩ። ያው እንግዲህ ውድ ተመልካቾቻችን ሚላት አሁን ደውላልኝ ደርሻለሁ ተቀበለኝ ብለኛለች። እንግዲህ እሷን ደግሞ ተቀብያት የሚፈጠረውን ነገር አብረን ምን ይሆናል፣ አብራችሁን ቆዩ። ትንሽ ሊከብድሽ እዚህ ጠራሁሽ። ያው ሰፈሩንም በደንብ አንቺ ደግሞ ሰፈሩን ማቋረጥ ስትይ እዚህ ከመጣሽ ቤት የሆነ ነገር ወሰጂያ። ኧረ ችግር የለውም ውጭ እንጠቀማለን ተስማምተን እንሂድና ከዛ በኋላ ውጭ እንጠቀም አይሻልም ብለን። እሺ ጠንከር ያለ ነገር ከፈለግሽም ማለት ነው። ኧረ ችግር የለውም ብዙም ጠንከር ያለ ነገር አልጠቀምም። ይገርምሃል። አይ እንደዛ ከሆነ ችግር የለውም። ያው እኔ ስልሽ ከመጣንበት መጀመሪያ እናወራ ብዬ ነው ቃል ልገዛሽ ስለሆነ። አዎ ልክ ነህ። እኔም በጣም ብር በጣም ስለሚያስፈልገኝ የእሱ ነገር መጨረስ ፈልጌ ነው። ከዛ ወተን እንደተስማማን ወተን ሻይ ቡና እንላለን። ችግር የለውም። እሺ ሚሉኝ ምን መሰለሽ፣ ያው እቃውን መኪናውን እገዛሻለሁ እና መገዛሽ አንቺ ፈቃደኛ ከሆንሽ 100% ያልቃል። 100% እርግጠኛ አንቺ እርግጠኛ ከሆንሽ ማለት ነው። አይ እኔም እርግጠኛ ሆኜ ነው የመጣሁት። በጣም ብር ያስፈልጋል። እርግጠኛ ነሽ በጣም ስልሽ ይሄ መኪና ስልሽ በፎቶም ከፈለግሽ አሳይሻለሁ። አባቴ ድሮ ስጦታ የሰጠኝ ለዚህ ያለው ድሮ ስጦታ የሰጠኝ ወደ 7 ዓመቴ ነው ያለው ስጦታ ሰጥቶኝ ነበር መኪና፣ የድሮ መኪናና ራሱ ነው የሚመስለው። በቁጭ ራሱ ነው የሚመስለውና አይ ነው በጣም ያረጀ እንደሆነ ምናምን ያው ብዙ ገንዘብ እንደመስጠት አውቃለሁ። ግን ያው ሜቢ ስልሽ መኪናው ሲሆን ቅርስነቱን ነው የፈለኩት። አዎ በነገራችን ላይ እኔም አባቴ ነበረ፣ ያው አሁን አልፏል። ግን አባቴ ነበር ለኔ ጊፍት ነበር የሰጠኝ። የሚገርም ገጠመኝ ነው አንቺ። አዎ በጣም ባሸጣው እኔም ደስ ይለኝ ነበር። ግን ያው አስፈላጊ ሆነ ብር ያስፈልገኛል አሁን ላይ አንዳንድ ኬዝ ፋሚሊ ኬዝ ገጥሞኝ ነው እንጂ ምን ተፈጥሮ ነው? ይቅርታ። አይ ይከብዳል፣ ባንዴ እንኳን ስለ ፋሚሊ ማውራት ይከብዳል። ብቻ የሆነ ፋሚሊ ኬዝ ገጥሞኝ ነው የምሸጠው እንጂ እኔም የአባቴ ስጦታ ነው ባልሸጠው ደስ ይለኝ ነበር። አይ ኖ ዲስ ፊሊንግ አይ ኖ ምን እንደሆነ ታውቂያለሽ። እኔም አውቃለሁ አባትን ስጦታ ማጣት ማለት ምን ማለት እንደሆነ። ምናልባት እግዚአብሔር ብሎ በቃ እንዳንተ ያው ካለፈ በኋላ ነው የሚሆነ ሰዓት መልሼ ለመግዛት አስቤ ትገዣለሽ። ያው ያኔ ባይሆንም ያኔ ይቅርት ነው አይደለም ልሸጠው ምን እንደሆነ አይመስለኝም። በቃ እኔ አለ አይደለ ድጋሚ ያሰርቼው ያው
ጀስት እንደ ቅርጽ እንድቀመጥ ነው የፈለኩት እና አንዳንድ ፕሮግራም ሲኖርብኝ ነው ብቻ የምጠቀምበት። መኪናው በጣም ስልሽ የምፈልገው የድሮ መኪና ነው። በጣም የድሮ መኪና ነው። ቅርስ ነው። ኢቨን ራሱ አንቺ ጋር የግለሰብ ላይ ራሱ እንዴት መቀመጡ ገርሞኛል። እሺ መንግስት ደረጃ ነው የሚቀመጠው መኪናው እና ያው ግን ወጪም አለው አይቼዋለሁ። ትንሽም ለቀሽው አይቼዋለሁ ሶሻል ሚዲያ ላይ። አዎ እኔ ሳልሆን እንትን ደላላ አናግሬ ነበርና ከሱ ጋር ቶሎ እሱ ጋር ሊሸጥልኝ አልቻለም። ለዛ ነው እንትን ያልኩት ፌስቡክ ላይ ለቀቁት። ስለዚህ አይቼዋለሁ ምን እንደ ጉለት እንዳለበት ምን ያህል ወጪ በጣም ብዙ ወጪ አለው ደግሞ። አያው ተቀይበት ነበር ግን አንቺ ተነጀ ነበር? አረ እስካሁን ስቲል አሁን ራሱ እየተጠቀምኩት ነው ማለት ቆየት ያሉ እቃዎች ባይዘ በጣም ምርጥ ናቸው፣ አሪፍ ናቸው እና ትንሽ ነዳጁ ግን አዛም መሰለኝ አይደል? የሆነ ሰዓት ያዝጋል። ከዛ ውጭ ግን አሪፍ ነው። በጣም ቆንጆ መኪና ነው። በጣም ደስ መኪና እንዳትወጃልሽ ነው አንቺ? በጣም ነበር የምወደው። ያው ለዛም አባቴ እቶቼን ሶለን ያወረሰ ነው። አባትሽ ማለት የት ነው ያለው? ወይ አባቴ አሁን በህይወት የለም። ይገርማል። ወቅታ በጣም በእናትሽ እኔ ተጠይቀሽ ያው ሰው ነኝና ወጓል እንደዚህ። አይ ልክ ነው። እና ከማን ጋር ነው የምትኖሪው? አሁን እንኳን ብቻዬን ነው የምኖረው። ፋሚሊ ያሉት ክፍለ ሀገር ነው። ወደ ደብረ ዘይት ምናምን ነው የሚኖሩት እነሱ። ደብረ ዘይት ቅርብ ናት። ደብረ ዘይት ቅርብ ናት። እዚህው ነች። እንደዛ ከሆነማ ቅርብ ነው። እና እንዴት ነው ከነሱ ጋር ምናምን ትገናኛለሽ? ነገሩ መኪና ካለሽ እኮ ላጣለሽ ደስ ብለሽ ትሄዳለሽ። አዎ ግን ያው ሁሌ ዴቱ ዴይ አልሄድም እንጂ በወር አንዴ ወይ በሁለት ወር እሄዳለሁ እነሱ ጋር። አይናፍቁሽም? ሰው ይናፍቀኛል። ይናፍቃል። ግን ያው ቤተሰብ ስትሆን ያናክል ደግሞ ስትራራቅ የምትግባባበት ሁኔታ ደግሞ ይኖራል አንዳንዴ። እኔ አሁን ቤተሰቦቼ ያሉት የት መሰለሽ? ዱባይ ነው ያሉት። የምር ቤተሰቦቼ ሰልሽ ያው ከአክስቴ ጋር ነው ያደግኩትና አክስቴ ዱባይ ነው ያለችው። እና እኔ እሄዳለሁ፣ አንዳንዴ እሄዳለሁ፣ እቃም አመጣለሁ ምናምን። ንግድ ላይም ስለምሰራ ምናምን የተለያየ ሀገር ነው የምሄደውና እሷ ጋር ለመሄድ ምናምን ነገር ትንሽ ስራ ቢዚ ስለሚያደርገኝ አይ ነገር በጣም ነው የምትናፍቀኝ። ቢያንስ በወር 3 ምናምን ካልሄድኩኝ ይቃላ ጭንቅ ነው። እንደዛም ሆኖ እያጣበኩኝ ነው እሄዳለሁ። ሰው እንደቀረብኩኝ ይናፍቀኝ። አይ በጣም ደስ ይላል። አንተ እኛ እንኳን እዚህ ሆነ ነን እንጃ በወር ያው ቶሎ ሄድኩ ከተባለ በወር ነው የምሄደው። ስለዚህ በዛ ላይ ፋሚሊ ጀነ ያለ የሆነ ነገር ይዘህ መሄድ አለብህ። እዚህም ስራ አለ። ስራዬን ትቼ ይከብዳል። ምንድን ነው የምትሰሪው? ሱቅ ነው የምሰራው እና ዴቱ ዴይ መግባት ግዴታ። ልብስ ነው የምሸጠው። ልብስ ቤት? አሪፍ ነው። ጎበዝ ነሽ ታዲያ። ደስ ይላል በጣም ስልሽ እኔም አሁን ንግድ ነው የምሰራው። ንግድ ላይ የተለያዩ እቃዎችን ነው የማመጣው ነኝ። በእውነት የምሬን ነው። ልብስ ባላመጣም እንደተጠቃቀን ነገሮች ባላመጣም የተለያዩ እቃዎችን አመጣለሁ። ለምሳሌ ላይክ ስፔር ፓርት ምናምን አመጣለሁ። የመኪናዎች ስፔር ፓርት አመጣለሁ። የማሽን የፋብሪካ ማሽኖች የምር በጣም ደስ ይላል። እውነት እነሱን ነው ማስመጣው። ግን እንትን ሳልጠይቅ ሶሪ አሞክ ነው ማክሱ በሰላም ማክሱ ምን መሰለሽ ከገባሁ ጀምሮ ልታውቂያለሽ። ጉንፋን ነገር ትንሽ የጉንፋን ነገር ይዘኛለችና አንደኛ ላንቺም ሴፍቲ ብዬ ነው። አይኔን አሳተኝ እንዴት እንደቀላ ትንሽ ሰሞኑን አየሩ ይሁን ምናምን በቃላ ሌላ ቦታም እየሄድኩኝ ስለሆነ የተጋጨብኝ መሰለኝ። ሰሞኑን ደግሞ ዝናብም እየዘነበ ምናምን ስለሆነ ትንሽ አለ አይደል ሳናስበው ምናምን እዚህ ትንሽ ጉንፋን ነው። ልክ ነህ። ሲጀመር አየሩ በጣም እንትን ይላል፣ ይረብሻል። አንቺ ቆይ አሁን ስልሽ ልብስ የምታስመጪው ምናምን ከየት ነው ማለት ሰው ምናምን ወይ ከውጭ የምታመጪው ወይስ እዚሁ ነው? አይ እዚሁ ነው የምረከበው። ያማከል እንኳን ካፒታል የለኝም። ቀለል ያለ ነው የምሰራው። አይ መኪና እንደኔ መኪና እየነዳሽ ነው የራስሽ ሱቅ አለሽ ማለት ነገር ነው። ካፒታልማ አለሽ ብዬ አስቤ ነበር። እዚህ ሀገር እኮ ያናክል ቶሎ ማደግ እኮ ያናክል ቀላል አይደለም። በጣም ከበድ ይላል። ስለዚህ ባንዴ እንደውም ምን ይሁን ነው ፋሚሊክ ምናምን ነገር መጀመሪያ ላይ የሆነ ነገር ካልሰጠህ ካላደረገልህ በቃ የምትነሳበት ነገር ከሌለ ምንም ቶሎ የምትለወጥበት መንገድ የለም። እና እኔ ደግሞ ከፋሚሊ ምንም እንትን ያልኩት ነገር የለም። በራሴ ነው ለዚህ ሱቅም እስከመያዝ ድረስ የሄድኩት። ፋሚሊ የሆነ ሰፖርት አድርጎኝ አይደለም። ሰፖርት የሚያደርግ ሰው ሲኖር ነው ቀለል አድርገህ የምትኖረው። ደስ ይላል በጣም። አንቺ ነው ጀግና ነሽ። ያምረኝ ነው ግብለ ተባራኔ በጣም ስለሽ እንደዚህ አይነት ሴት አበርታታለሁና አመሰግናለሁ በጣም። ችግር የለውም። እኔም ውጭ ሲሄድ ምናምን ነገር ተወሰነ ቆጭ አመጣልሻለሁ። አንቺ በጣም ጥሩ ሰው ነው በእውነት። እኔ እንጃ ያምረሽ ነው እንዲሁ ሳይ ራሱ በጣም ጥሩ ሰው እንደሆንክ ነው የሚሰማኝ። እንዴ ነው እቺ በጣም ትንሽ ነገር ነው ትሆነሽ። እንደዚህማ በጣም ደስማ እንዲልሽ አይደለም መሰለሽ። ጃስት እኔ ላይክ እንደ ፌቨር እና ነገር ያት ስለሽ ውጪ ሲሄድ በጣም ተረካሽ እኮ ነው ልብስ። የምር ነው
እዚህ እኮ ቢያንስ ከዚህ አምጥተው ረከበቸውና ከዱባይ ምናምን ነው የሚመጡት እነሱ እኔ ቀጥታ አመጣልሻለሁ ችግር የለም ግን ያው ብዙ ላይሆን ይችላል ሜቢ አንድ ሻንጣ ወይ ሁለት ሻንጣ ነው እንዳመጣልሽ አረ ከበቂ በላይ ነው በጣም ነው ይበቃሻል ሻንጣ ትንሽ ያለ ሱቅሽ እንዴ አረ ትንሽ አይደለችም ግን አለ አይደል ያሉን እቃዎች አሉ አሁን ለምሳሌ አንድ ሻንጣ ማለት ራሱ ቢያንስ አንድ 20 ልብስ ቢዝ አስበው በጣም ብዙ እኮ ነው ሲል እነዚህ ሰው ደስተኛ ሲሆን ሳይ ደስ ይለኛል አንቺ ደስተኛ ችግር የለም እኔ ነው ቃል ገባሻል ቀጣይ ሲሄድ ሁለት ሻንጣ በራሴ አመጣልሻለሁ ያመረኝ አንቺ ሲጀመር የመረኝ እንደዚህ ስራሽ ላይ እንደዚህ ደስተኛ የሆንሽ በጣም ብቻሽን እየኖርሽ ጎበዝ ሴት ነሽ ምናምን ነገር ነው አንቺ ሰፖርት ማድረግ እፈልጋለሁ በጣም አመሰግናለሁ ወንስ ከልቤ ነው እና ወደ ጉዳያችን ስንገባ ነው መኪናውን እፈልጋለሁ ግን አንቺ እርግጠኛ መሆን አለብሽ እና ቶሎ እንዲያልቅልኝ እፈልጋለሁ እኔም ሱቁን እኮ ማስፋት ስለምፈልግ ነው ለሱቁ ብለሽ ነው እንዴ ያ ለሱቁ ብዬ ነው ቶሎ እንሸጣ አንቺ እንደዛ ከሆነ ችግር ቶሎ እንሸጣለን መኪናውን እኔ በዛ ከተባለ ነገ እንዲያልቅ ነው ፈልገው ግን እኔ ዛሬ ነው እንዲያልቅ ነው ፈልገው ኦኬ እሺ እሺ ምንም አይነት ጊዜ ማጥፋት ምንም ሰራው ግን ሰው ሳልጠይቅ ስለ ያው ዲቴል እኔ የነገርኩ ስለሆነ ብትነግረኝ ኖርማል ነው ብዬ ነው ነጋዴ ነው ያው ነግሬሻለሁ የራሴ ንግድ ነው የምሰራው ስፔር ፓርቶችን አምጣለሁ የማሽን እቃዎችን አምጣለሁ ያው ማስታወቂያ ላይ ሳሚት ይችላል ቴሌቪዥን ላይ ምናምን ነገር ይታወቃል ግን ያው አንቺ ያው ካንቺ ስራ ጋር ስለማይገናኝ ሜቢ ፎከስ ላታረጊ ትችያለሽ እንጂ ታዋቂ የሆነ እንትን ያለው ቢሮ አለኝ ወደ 3 ቢሮ አለኝ ኢትዮጵያ ውስጥ አሁን እንደውም ትንሽ ወደ ክፍለ ሀገርም ምናምንም የሆነ ቢሮ ለከፍት እያሰብኩኝ ነውና ደብረዘይት መከፍት ከሆነ ደግሞ አንቺ ታገዢኝ አረ በጣም ነው ማግዝ ችግር የለም ከዚህ ማለት ታይዘን ነው ምናምን ያመረኝ እኔ እንኳን ምለው ማለት በጣም ብር ስለሚያስፈልገኝ ነው እንዳልኩ ሱቁን ምናምን ነገር ማሰፋበት ነው ፈልገውና ብር ያስፈልገኝ ከዛ 700,000 ይከብዳል አይደል ኖ እንዴ ከብደኛ አይደለ 700,000 ያን ያህል እንደተጠበቀው ተሽ ነው ግን ነው መሰለሽ እኔ የምሬን ነው ስንት ነበር የጠበቀው ችግር የለውም እኔ አሁን ዋናው እሱ ፖይንት አይደለም እኔ ዋናው መኪናው ዛሬ እንዲያልቅልኝ ነው ፈልገው ያልቃል ችግር የለውም አሁን ሰጥችላል የምርሽን ነው ስለዚህ በቃ ልጁ ጋር አሁን ደውላለሁ እኔ ችግር የለውም 2 ሚሊዮን ከፍልሻለሁ ይለቅልኝ ቶሎ ብቻ አሁን 2 ሚሊዮን ችግር የለውም እንዴ 2 ሚሊዮን ማለት እንዴት ስለ አርጅታለች እኮ ማለት ነው አይ ችግር የለውም ስትገዛ እንኳን እንደዛ አይ ምን መሰለሽ እኔ አንደኛ መኪናው ደስ ብሎኛል እኮ ግን ትጎዳለህ ማለት እንዴት ነው ችግር የለውም መኪናው በጣም የዋህነሽ አንቺ በጣም ነው ማለት ችግር የለውም እኔ መኪናው አይደለም ዋናው ገንዘቡም አይደለም እኔ ስልሽ አንደኛ አንቺን ሰፖርት ማድረግ ስለምፈልግ ነው ሁለተኛ ደግሞ የአባቴን መኪና ቁጭ የአባቴን መኪና ስጦታ የሰጠኝ መኪና ስለመስማት በጣም ነው ማመሰግነው እውነት እንዳንተን ደግሶ አይቻልም ችግር የለውም አሁን አንቺ እንዳልሽው ቃልሽን ጠበቀሽ ቶሎ ዛሬ ነው እንዳልቀልኝ ይፈልጋል ምንም አይነት ነገር አልፈልግም ስለዚህ መደወል ያለብሽ ሰው ጋር ደውለሽም የመስማማትም ከፈለግሽ ደግሞ የምታሚኝ ከሆነ እዚህን ጨርሷል ተፈራርማ ልክልሻለሁ ማለቅ ይችላል እሱ በቃ ችግር የለውም እኔ ምን መሰለሽ አንደኛ አንቺ ሳይሽ በጣም ጠንካራ ሴት ነው መስሎ ጎበዝ ነሽ በዛ ላይ አንቺ የመሰለሽ ቆንጅዬ ልጅ ነሽ እውነት በጣም ነው የማመሰግነው እንዳንተ ታሪክሽ ነው ኧረ ምን ሆነሽ ነው ማለት በጣም ጥሩ ሰው ነው ነው ሜሊ እንዴ አንቺ እንዴ ታይ እንጂ ታይ በቃ ራፊ አሁን ምን መሰለሽ አሁን መኪናውን ይገዛል እገዛሻለሁ ስራውን ትሰራለሽ በቃ በጣም ነው የማመሰግነው ሱቁሽም ያርጋል ጀመር የማግዝሻለሁ ከዚህ በኋላ እናግዝሻለሁ አሁን ደስተኛ መሆን አለብሽ ጀመር ፈጣሪ አንተ መስል ችግር የለውም በጣም ደስ ይለኛል ነው ስለተው እንደዚህ ምንማ እንደዚህ መሆንማ የለበት እንደዚህ ስሜት ውስጥ መግባት የለብም እሺ ቅርታ በጣም ያው ደስ ብሎኝ እኮ ነው ማለት ማንም ሰው ቤተሰቦቼ እንኳን ራሱ ትሪት አድርገውኝ አያውቁም እና አንተ ገና በአንድ ቀን አይተኸኝ ትሪት ልታደርገኝ ስትፈልግ ነው እኔ ሳይሽ ገና ሳይሽ ነው በርጋ ሳይሽ ነው በጣም ደስ ያልሽኝ ማለት ነው እኔ እንዳንቺ ነሽ በዛ ላይ አንቺ በጣም ደስ ያልሽኝ እንዳንቺ ነሽ ደግሞ እቺ ማለት ነው ጠንካራ ነሽ ስራዋን እየሰራች መኪና እየነዳች እና ችግር ውስጥ ገብተሽ መኪናውን እንደምሸጨው ስነግሪኝ ምናምን ትንሽ እኔም ስሜት ይሆንኩ ሰው ነኝ እኔ እኮ አይሰማኝም ለዛ ነው ችግር የለውም እኔ አግዝሻለሁ መኪናውንም ትሰጪኛለሽ ገለፈያለሁ ከዛ አንቺ የፈለግሽውን ነገር አግዝሻለሁ ጀመር በጣም ነው የማመሰግነው እውነት እኔ እንጃ እንዳንተ አይነት ሰው ገጥሞኝ አያውቅም በእውነት ምን ያህል ጊዜ ሆነሽ አሁን ይሄንን ስራ ላይ ዝግጅት ላይ ከተሰማራሽ እኔ ወደ 3 አመት ትንሽ ይሆናል ግን ጎበዝ ነሽ በቃ አንቺ ፎከስ ካረግሽ ስራሽ ላይ ወደዛም ወደዚህ ማታይ ከሆነ ስራሽ ብቻ የሚታይ ከሆነ እኔም እኮ አውቃለሁ ንግድ ላይ ነበር ከትንሽ የተነስቼ ነው እዚህ የደረስኩት እኔ ራሱ
ልክ እኔ ራሱ ያው ተቀጥሬ ነበር ስሰራ የነበረው ለ3 አመት ለ2 አመት ከግማሽ አካባቢ ሰው ቤት ተቀጥሬ ስሰራ ነበር። ጀምርሽ ነው? አዎ። እና ያ የተቀጠርኩበት ብር ደግሞ ምንም እያጠፋው አልነበረም። ከዛ ተነስቼ ነው ያን ያስኩትና ለ2 አመት ምንም ዝም ብዬ ቁጭ ኖርማል አይደለ ሰው ቤት ነው የሰራሁት የነበረው። እንደዛ ከሆነ በጣም ጎበዝ ነሽ። አዎ በጣም እኔ እንጃ እንዴት ዋጋ እንደከፈልኩ ልነግር አልችልም። ማለት አሁንም ያን ያክል ተለውጫለሁ ማለት ያልኩ አይደለም፣ ግን አለ አይደለ በጣም ከምል በላይ ዋጋ ከፍዬበታለሁ። ቤተሰቤም በቃ አለ አይደለ ደከም ያለ ቤተሰብ ነውና የሆነ ነገር አድርጎ አልሸኘኝም። የኔ ዘሹጪና ራስሽን ቀይሬ ያላለኝ መኪና ብቻ ነው የሰጠሽ ደግሞ ለዛ እሱ ብቻ አባቴ እሱን አውርሶኝ በዛም የተነሳ በቃ ከእህቶቼ ወንድሞቼ ጋር አልተግባባሁም። መኪናውን ይፈልጉት ነበር እነሱ ማለት ነው? አዎ እነሱ ይፈልጉት ነበር። እኔ ደግሞ የመጨረሻ ልጅ ስለነበርኩኝ አባቴ ወደኝ ነበር ለኔ ነው የሰጠኝና በቃ በዛ የተነሳ ያው ፋሚሊው ላይም እናቴም አባቴም በጣም ስለሚወዱኝ ሲስተሮች ወንድሞቼ በጣም ነው የሚቀኑት። በዛ የተነሳ ደግሞ ለዛ ነው ሁሌም አልሄድም ያልኩት። ወራንዴ ምናምን ትጂ? አዎ ያው ሴት ያን ያክል ፍቅር አይሰጡኝም። ለዛ ነው። አይዞሽ በቃ ችግር የለውም። ከዚህ በኋላ ቤተሰቦች እኔ የራሱ ቤተሰብ ነው ያለው ችግር የለውም። ከዚህ በኋላ ጀመር ጓደኛሞች ነው የምንሆነው። እኔ የምፈልጊውን ነገር ጠይቂኝ እሺ። እንደዚህ ደግሞ አታልቅሽ። እንደዚህ ጠንካራ ነሽ። እኔ አንቺን አሁን ሳይሽ ጠንካራ ነሽ። የምታለቅሽ ምናምን ከሆነማ ትሰበራለሽ። ስለኝ እኮ ነው ይቅርታ። ያ እህት ወንድሞቼ እንዴት እንደሚበድሉ ልነግርህ አልችልምና በቃ ሌላ ሰው መጥቶ ደግሞ እኔ ሰፖርት ለማድረግ ጥንካሬን ሲያደንቅልኝ በቃ አልቻልኩም። ለዛ ነው እንጂ ይግባ አይደለም። በጣም ቴንኪው ቦነስ። ችግር የለውም። እኔ እንድታለቅሽ አይደለም ለዚህ እንደምታለቅሽ ባቅም ማኖርማ እንደዚህ አላደረገንም። እንዳታለቅሽ እሺ። ችግር የለውም። ብሩንም እልክልሽና የፈለግሽውን ነገር ታደርጊያለሽ። እኔም አግዝሻለሁ። ሱቅም ምናምንም ሰፊ ከሆነም ሰፊ ሱቅ እንፈልጋለን። ከዚህ በኋላ ልክ እንደ ቤተሰብ እንድንሆን ነው የምፈልገው። እሺ ደስ ይለኛል። አንቺ አሁን በዚህ እድሜሽ ወጣት ነሽ። ገና ሻዮቹ ጋር ነው የምትመስዪውና በዚህ እድሜሽ የራስሽን ድርጅት ከፍተሽ ትንሽም ብትሆን በዛ ላይ ሳያታልልሽ እንዳልሽ ሳያታልልሽ ብዙ ነው አሁን ሰው አውቃለሁ። አሁን ጓደኛ ሪሊሽ ጓደኛ ምን አለሽ? ይየለኝ ማለት ገና ይቀረኛል ብዬ ስለማስብ የምርሽ ነው አይጥልሽ ያላኔ አሁን እኔ አላምንሽ ወይ እውነት የምሬን ነው። የምርሽ ነው የምር እንዴት አንቺ ነው መሰለሽ ልጅ እንዴት እስከምድረስ ገና ነው ማለት እንዳልኩ እንደኛ ራሴን መቀየር አለብኝ። በዛ የተነሳ በቃ ራስሽ ከዚህ በላይ እንዴት ትቀየራለሽ እንዴ? ከዚህ ሰው ቢጨመርኩ ሌላ አጋር ሰው ብታገኝ እኮ ከዚህ በላይ ጠንካራ ነው የምትይው ያግዝሻል እንጂ እኮ ወደ ኋላ ያስቀርሻል እንዴ? እንዴት ነው? አንዳንድ ሰው ደግሞ እድገት አሁን እንዳንተ የማይሰማቸው ሰዎች ሊገጥሙኝ ይችላሉ። ማለት ይሆናል አይደለ? ያንተን አጣፍተው ሊሄዱ የሚፈልጉ ሰዎች አሉ። የሀገራችን ወንዶች ታውቃቸዋለህ። ብዙ እንትን አይደሉም፣ በቃ አክቲቭ አይደሉም ለእንደዚህ አይነት ነገር። ካንተ እኩል ሰርተን እንለወጣለን ምናምን ሀሳብ ላይ ሳይሆን ካንተ የሚያነሰ ከሆነ ያንተን ለማጣፋት ወይም ካንተም የበለጠ ከሆነ ደግሞ ከኔ እኩል አይደለሽም አይነት ነገር ይመጣልና ይሆናል አይደለ? የሆነ ግብ አለ። እስከዛ ትልቅ ሱቅ ቢኖረኝ ምናምን ስለ በቃ በኩራት ራሴን እንትን የምልበት ድረስ እስከምደርስ ብዬ በዚህ የተነሳ እስካሁን ችግር የለውም። እኔ አሁን ገብቶኛል እንደተሰማ እኔም እኮ በሴቶችም አለ እኮ ወንዶች ብቻ ሳይሆን። ታዲያ አንተስ እንዴት ነው? መቼም ልጅ ነው ሚስት ይኖርሃል። ሚስቶች ኧረ እንደ በጣም ረጋግሽ ልጅ ነሽ። እንደው ስታወሪ ራሱ ያምረኝ ነው፣ ደስ ይላል። እንደው ያምረኝ ነው በጣም የተረጋጋሽ ልጅ። ችግር የለውም ያምረኝ ነው በጣም ደስ ይላል። እኔ በጣም የተረጋጋ ሰው ነኝ። እኔ ማንዱም ፈጠን እላለሁ። እኔ ማውቀዋለሁ ራሴን ራሱ ገና ነው መሰለሽ። እኔ አሁን ትንሽ ወደ ውጭም በጣም ብዙ ጊዜ ስለምመላለስ ምናምን የተረጋጋ ሀገር የለ። እኔ አሁን እዚህ ነው የምኖረው አይደለም ነው መሰለኝ። ይሄ አሁን የምታየውን ቤት ራሱ ጀስት አለ አይደል ለአንድ ወር ምናምን ተተራየ። በጣም ያምርሽ ነው የምር በጣም ታምራለች። እኔ አልወደድኳትም። ልቀይራት ሁላ እያሰብኩኝ ነው። አረ በጣም ነው የምታምረው። ለምን ትቀይራታለህ? ኖ ስልሽ እኔ የተለያየ ቦታ ስለምሄድም በቃ አሁን የሆነ ቦታ ሄድኩኛ እዛ ደግሞ ትንሽ ወር ቆይቼ ነው የምመለሰው ወደዚህ ምናምን አካራጋ ያለው እንጂ መግዛትም ትንሽ አለ አይደል አስጠላኝ። እኔ መግዛትም አልፈለኩም። ፋሽንም ስለሚያልፈው ነው ቤት ገዝቼ ፋሽኑ ሊያልፍ ይችላል። ከዛኔ ደግሞ ለምን እኮ አንድ ትርፍ ነው አይደል? ስማ እንደዚህ አይነት ቢዝነስ እኔ ደስ አይለኝም። የተረፉ ምናምን መሸጥ እውነት ደስ አይለኝም። ያው እቃ ላይ መሬት ምናምን ነገር ላይ ትንሽ ጊዜም ስለሚወስድ ምናምን ለዛ ነው አሁን እንደዚህ እንኳን የራሴ የሆነ ቤት እንኳን እንደዚህ መግዛት ያስጠላኝ።
እንዴት አሁን ሴቶች ራሱ እንዴት ብዬ ነው ማዋራው ምናምን እንዴት ነው ሴቶች ማዋራትና ቤት መግዛት ምናምን የሚወዳደረው? ጊዜ ያስፈልግሻል ነው እኔ ጊዜ በተለይ ደግሞ የኛ ሀገር ያበሻ ወንዶች ሴት ላይ አትታሙም ራሱ አታልፉም። አንቺ ዞር ስትል ትዞራላችሁ። ያምርሽ ነው እንደዛ ይዘሽ ታውቂያለሽ እንዴ? ስለ ብዙ ሰዎች አሁን እኔ እንጃ ፍቅረኛ የለኝም ቢሉ እንኳን ወንድ ልጅ አሁን እሸት ነው ማለት ማንም ሴት ልታምነው ትችላለች ብዬ አላስብም እንጂ ማለት አንቺ ፍቅረኛ የለኝም ያልሽኝ እያለሽ ነው እንዴ? አረ ነው እንደዛ አይደለም ስለ ወንድ ልጅ ዝም ብሎ አይቀመጥም ብዬ ነው። ሴት ልጅማ ብዙ ይኖራል። እሱማ ወንድ ልጅ ደግሞ እኔ እኮ ያልኩሽ እኮ እነዚህ ሪሌሽንሺፕ ሚስቴ ምናምን ወይ አላገባውም ወይ ፍቅረኛ ምናምን ምራት የለችም ነው እንጂ እኮ የተለያየ ነገር ሲያምርሽ እኮ የተለያየ ነገር ታደርጊያለሽ አይደል? ወንድ ልጅ እኮ ያው ታደርጊያለሽ ግን ታዲያ ምን ማለት መስፈርቶች ምናምን የምታሟላ ሴት አተክ ወይስ ለምንድነው እስካሁን ፍቅረኛ የሚለው ላይክ ትዳር የሚለው ነገር ስኬታማ ነህ ሁሉ ነገር አለ ካየሁት እስከሰማሁት እንዴት እስካሁን አላሰብኩም? እንዳልኩሽ ነው በቃ እኔ ጊዜ ስለሌለኝ ምናምን እና ሴቶች ጋርም ያው ብዙ ጊዜ ስለማልገናኝ ምናምን እኔም አስቤው ስለማላውቅ ምናምን ነው እንጂ ያው አክቹአሊ ጋፍቼ ምናምንም አይደለም። ግን ያው እኔ ምላት መስፈርት ምራት ሴት አለች አሁን ለምሳሌ ጠንካራ ሴት ስራ የምትሰራ የምትወድ ሴት ምናምን ደስ ይለኛል። እና በቃ አለ አይደለ ግልጽ የሆነ ሴት የምፈልገው ነገር የምጠይቅ ይሄን ፈለኩ የምትለኝ በቃ እኔ ደስ ይለኛል። አሁን አይደለም ለሚስቴ ለስንት ሰው ነው እኔ ተሸገርኩ ለስንት ሰው ነው ሰጠው። እኔ ራሷን ማለት አላልኩም በርግጥ ሐሳብ ራሱ በጣም እንጃ አላውቅም። እኔም እንዳንተ አይነት ሰው በህይወቴ ገጥሞኝ አያውቅም። አንቺ አይነት ሰው ነህ የምርሽን በቃ የዋህነት ደግነት በጣም ከምንም በላይ ነው ማለት በጣም ነው አመሰግናለሁ። በጣም የምሬን ነው። አዎ በጣም እኔ እንጃ ብቻ ትለያለህ። ጥሩ ሰው ነው በእውነት። እንዴ እንደዚህማ ደስተኛ ታርጊያኝ ስለሽ እኔ ስለህ ሙሉ በቃ ፈጣሪ ሙሉ ነገር ነው አንተ ላይ የሰጠ ውበት አለ ሸበላነ እንደዚህ ታሞግሽኝማ ሌላ ነገር እያሰብኩኝ ነው። አሁንማ እኮ ሌላ ስሜት ውስጥ ልከችኝ ነው እንዴ? ምንድን ነው ሸበላነ ከዛ በኋላ ደግሞ ለሰው ሐሳቢ በጣም ጥሩ የሰው ልጅ ትልቅነት የሚመጣው የሚመነጭለት ዋናው ቦታው ለሰው በማሰቡ ነው አይደለ? አሁን አልታቀኝ ምናምን እንዴ በሩ ስለሚያስፈልገኝ ነው ስላልኩ ብቻ ነው እኮ ይውለው ያልከኝ አይደለ? ጭራሽ አብረሽኝ ትሰሪያለሽ ሲሄድ እቃዎችን አመጣለሁ ብቻ ብዙ ነገር ነው ያልከኝ። ለኔ እንደዚህ ካልክ ለሌላ ሰው ደግሞ እንዴት እኔ እንጃ አጠገብ ያሉት ሰዎች ደግሞ እንዴት ሰፖርት እንደምታረግ ፍቅረኛ አክብስ ኖርህ እሷ ደግሞ እንዴት እንደምትሆን አስበው። እኔ ዛሬ አውቀኝ እንደዚህ ካልክ በጣም ጥሩ ሰው ነው። ዋው በጣም እይታሽን በጣም ነድርኩት። በትንትን ምን አደረግሽልኝ እኮ ያው በጣም ጎበዝ ነሽ። እንደዚህ አርቀሽ እንደምታስቢ የራሱ በቃ ያስታውቃል። ግን በቃ አንቺ ካሰብኩሽ በጣም ነው የሚያምረው። የወንድ እጅ አይመስልም። የምርሽና የወንድ እጅ አትወጂም? የሴት እጅ ነው ተወጂ ነው ነው በጣም ያምራል ለማለት ፈልጌ ስለኝ አንዳንድ ወንዶች እጅ በጣም ይሁን ያስጠላል። ትልቅ ነው ምናምን ይሁን አይደለ ንጹህ አይደለም። ያንተ በጣም ያምራል በጣም በጣም ነው አመሰግናለሁ። ስለሽ እኔንማ አንቺማ ሌላ አላማ አለሽ። አንቺማ እኔንማ ፍቅር አስይዝሽ ትቀልጅብኝ ነው እንዴ? ሰምቻለሁ እኮ የዚህ ሀገር ሰዎች በቃ ፍቅር ካሰዛችሁ በኋላ አሳብዳችሁ ነው የምጣፉት ምናምን ሲባል ሰምቻለሁ። ያምረኝ ነው እንደዛ እንኳን እኔ ቢዝህ ኖሮ እኔ እንትን አይደለም ነበር። ግን ችግሩ አይዘህም። ያምርሽ ነው እኔ አልነገርኩሽም ጀምሬ ነው እኔ አሁን መስፈርቴ የሆነች አጠር ያለች ሴት ማን ወዳለው ሰውነቷ የሚያምር ምናምን። አሁን አንቺ ደግሞ ሰውነትሽ በጣም ነው የሚያምረው ምናምን ያምረኝ ነው። በዛ ላይ እርጋታሽ እንደነገርኩሽ ነው ደግሞ ጎበዝ ሴት ወዳለው። አንቺ ደግሞ በዚህ እድሜሽ ራሱ እንደዚህ በዛ ላይ ደግሞ ሰውነትሽ ራሱ እንዴት ነው የሚያምረው። እኔ እንደዚህ አይነት ሰውነት ያላት ሴት እኔ ውጪ እመላለሳለሁ ግን እንደዚህ አይነት ሰውነት ያላት ሴት ራሱ አይቻልም። ፍቅረኛ ይዘሽ ታውቂያለሽ? ግን ፍቅረኛ እንኳን የሆነ ሰዓት ሃይስኩል ነበር። ሃይስኩል ላይ ልጅ እያለ ተሳሳታለህ አንዳንዴ እንዴ? መሳሳት ነው እንዴ? መሳሳት ነው እኮ አይደለም። ያው ወንድ ላይ ሳስበው እንደመሳሳት ነው የምቆጥረው። እንደማያስፈልግ የተረዳሁት አለ እኔ ያን ታይም ላይ እንኳን ኖርማል ያስፈልጋል ብዬ ነበር የማስበው። ግን እንደማያስፈልግ ነው የገባኝ። በቃ አለ አይደለ? እንዴት ላስረዳ እዛ በቃ ዝም ብዬ ጊዜን ሳባክን ነበር ከዛ ሰው ጋር ምናምን እና እሱን አብረሳል ለማትሆነው ሰው ጊዜን ማባከን በጣም የሚያስጠላ ነገር። ከዛ ውጭ እንኳን ኖሮኛ አይቀም ያው እንደነገርኩ ነው ሰክሰስ መሆን አለብኝ ብዬ አምናለሁ። ዋው ወሬዎችን ነው ደስ የሚል በቃ ብሪሊያንት የሆነ ፖይንት ነው በቃ ጠብ ነው የምታረጊው። ኦኬ በጣም ደስ ይላል። እኔ ስለሽ
እኔ እንደዚህ አላሰብኩትም ነበር ግን ያው አንቺ ባንቺ ደግሞ እይታ ሳይው ባንቺ ጫማ ሆኜ ሳይው ልክ ነሽ ያሰብኩኝ በጣም ደስ ይላል ግን እንዴት ነው አሁንስ የመያዝ ምን ሐሳብ ይልሽም ማለት እድሜሽ ይሄ ሴት ልጅ እኮ ነው ይሄዳል እዛ ላይ ወጣት ስትሆኚ ሃዮች ውስጥ ስትሆኚ ነው ሰው የሚፈልግሽ አሁን 23 ዓመቴ ነው 23 ዓመትሽ ነው በጣም አመሲም ጭራሽ እኔ እንደውም 20 ምናምን ወይ 19 ነበር የጠበቀኝ የምሬ ነው 20 የመጀመሪያዎቹ አይደለም ማለት ያው አንደኛ አይስኩል ምትመገቢ ምናምን ምግብ ትመርጫለሽ ማለት ነው አትክልት ምናምን ነው አይ ምግብ ምናምን መርጬ ሳይሆን ከላይ ነው እግዚአብሔር ሲሰጥ ደስ ይላል ፊትሽ ምናምን ነገር ደስ ይላል ቴንክ ዩ ወጣ ዲሽ አንድ ፍሬ ነው የምትመስለው እውነት የምሬ ነው አይ ቴንክ ዩ በጣም አንተም በጣም ቆንጆዬ ነህ ነው እኔ ደግሞ እንደዚያ አትበይኝ እኔ ሳይሆን አንቺ ነው አሁን አንቺ የምሬ ነው እኔ አሁን ሸመገልኩኝ በይው እኔ 30 ልደፍን ነው እውነት ስንት ዓመት ነው እኔ አሁን 29 ነው ነኝ ኦኬ በቃ ደፈንኩኝ ማለት ነው ትክክለኛ የወንድ በቃ አለ አይደል እኔ አሁን እንደዚህ በቦናክል ወንድ ልጅ አሁን ሴት ልጅ ቢያንስ በ7 ዓመት መብለጥ አለበት አይደል ሶ እኔም አሁን አንተ በስንት ዓመት ነው የምትበልጠኝ ማለት ነው ኖርማል ለእንሁን ያልኩ ሳይሆን በ6 ከምናምን 7 በቃ አጥፋዋት ነው ተቀደና ሳይንሱ ራሱ እንደዛ ነው የሚለው ያናክል ባይልም ባያርቀውም እሱም ወንድ ልጅ መብለጥ አለበት መብሰል አለበት ሳይንሱን ታነቢያለሽ ማለት መጽሐፎች ታነቢያለሽ እንደዛ ነገሮች ለዛ እንደዛ አስተሳሰብሽም እንደዚህ በቃ ብሪሊያንት የሆነ ስለምታነቢ ሲጀመር እኔ አንባቢ ሰው ወዳለው ሲጀመር እኔ የመጽሐፍ አንተ ታነባለህ አይደል እኔ አነባለሁ ሳይሆን ያው አንዳንድ ዝም ብያለሁ አይደል እንጂ እኔ እንትን ነው ማለት ፊልም ምናምን ያለው የውጭ ፊልሞች የሮማንስ የሆኑ ፊልሞች ምናምን ነገር አይደለም አንቺ ሮማንስ ምናምን ፊልም አታይ አይደለም ነው በጣም የምርሽና እንደውም የሆነ ጊዜ ተገናኝተን እንደውም ፊልም ብንበላ ደስ ይላል ጋብዛለሁ እና ታዲያ አዲስ አበባን እንዴት ነው በደንብ ዞረባታል እኔ ሲኒማ ምናምን ልጋብዛው እኔ ታዲያ አንቺ ነሽ መጋበዝኝ ጭራሽ ለመጀመሪያ ጊዜ ሲል ልጅ ልጋብዝ ስትለኝ በእውነት ዋው በጣም ይሄ ሜንዲቴሽን በጣም ወድጃለሁ የምሬን ነው ችግር የለውም እና እዛ ምን ነበር አልመለስክልኝም ጥያቄን አዛዙረክ ኖ እንዴት ያረስቸው ነው እኔ በጣም ብዙ ነገር ስለማሰብ ምናምን ነገር ረሷል ምን ብለሽ ጠይቀሽኝ ነበር እና ታዲያ ይሁሉ ሰዓት ስትኖር ፍቅረኛ ኦራል ትዳር እንዴት ተውከው ምናምን ያልኩ ነበር ፍቅረኛ ዲቴይል ተናላልከኝ ፍቅረኛ አላስኩም ምን አሁን የለኝም ግን አሁን ላይ ቲንክ የሆነች ልጅ አለች ስምትልጅ ያስኪ መስለኛል አሁን ማለት እሷም እንደኔ የምታስብ ከሆነ እንደኔ በኔ አይን ያየችኝ ከሆነ ለምን አትነግራትም ታዲያ የት ነው ያለችው አጠገቤ ነው ያለችው እንዴ ነው ታዲያ እኔ ራስ በጣም ተመችተኛል እውነቱ ግን ይደብራል በአንድ ቀን እንደዚህ መሆኑ ኖ አንዴ ውጪ እኮ እንደውም በአንድ ቀን አይደለም ተማረ ሰው ስታስበው ደግሞ ኖርማል ነው አይደል ፍቅር እኮ ላንተ ስሜት አለኝ ብልክ ይከፋል ማለት በቃ የሆነ አለ አይደል እኔ ማቋለው ኖ እኔ ማቋለው ምን መሰለሽ እኔም እኮ ተሰምቶኛል አሁን አንቺ ተሰማኝ መጥተኝ ስሜት ተሰምቶኛል እኔ በአንድ ቀን እንደዚህ ይሰማኛል ብዬ አስቤ አላውቅም እኔም እንደዛው በአንድ ቀን አይደለም ልክ ሳይሽ ነው ገና አይደለ ልክ ስትገቢ ነው በረጋ ልክ ስትገቢ ገና ሳይሽ በቃ አለባበስሽ ምናምን ነገር የሆነ አለ ደግሞ ጠረንሽ ደግሞ አለ ደስ ይላል እኔ ራሱ በቃ የምትቀቢው ሎሽን ነው ሽቶ ነው እንደዚህ እኔ ሰምቼ ያለ አይደለ ስኒፍ አድርጌው አላውቅም ደስ ይላል በጣም አንቺ ትለምደዋለህ ከዚህ በኋላማ አንቺ የምር እንዴ መገናኘት ማለት አንላይም ከዚህ በኋላ የምር ለምን ማለት በቃ እኔ እንጃ እኔ የሚሆነው ስሜት የተሰማኝ ነው ያሰፍራል በጣም እንደዚህ ኖ ያሰፍራል ምን ሆነሽ ተጋበኝ እንደመሰለሽ እንዴ ስትርቂኝ ምናምን አሁንማ የታረቀን መስለኝ ምን መሰለሽ እኔ ከማንም ሴት ጋር ምናምን እንደዚህ ራሱ ረጅም ሰዓት ራሱ አውርቼ አላውቅም የምር ደግሞ እንደዚህ ጥግት ለሽ ተቀመጭ ራሱ ነው ደስ ነው ይላል አይደል ገባሽ አሁን ምን መሰለሽ መኪናውን እኔ አንደኛ መኪናውን ብዬ ነበር ጥርሽ ለምን ራሱ የጠራው ራሱ በጣም ስለተመቸሽኝ አንደኛ ራሱ እውነት እኔ አንቺን የመሰለሽ ልጅ ጭራሽ ደግሞ እንድታነጠኝ ማልፈልግም ገባሽ ደስ ይለኛል ስለዚህ ማለት እኔ የቅል ነው ሲሪየስ ነኝ እኔም ሲሪየስ ነው ያወራሉት ማለት ሁሉ ነገር በጣም ደስ ይላል ከምል በላይ እዚህ እኮ ገባሽ እኔ አሁን አንድ ቀን አሁን ዛሬ ብቻ በዛሬ ተገናኝተን በዛሬ ይሄን ውሳኔ ስለወሰነን እንደ ቀል እንድታዩ አልፈልግም እኔ አላየው ማለት እንደውም ካንተ ይልቅ እኔ ያስበያለውና ልሂድ ከፈለክ አስብበትና እኔ አስቤበታለሁ ችግር የለውም ማይሆን ነገር ሆኖ እንዳይሆን ብዬሽ ነው ማይሆን ነገር አይደለም የምር እኔ እንደ ቁም ነገር ያሰብኩት አሁን እኔ ቁም ነገር ነው ያሰብኩት ማዘርም ማግባ ምናምን እያለችኝ ስለሆነ እና እኔ ልታገባኝ አንተ እውነት ስለህ እንዴት ገና እኔ
ገና ስንት ነገር መሰለሽ ያሰብኩት ሽማግሌም እኮ ልኬ የምሬን ነው። እኔ እንደዚህማ አንቺ ምን ሆነሽ እንደዚህ ባንዴ እንደዚህ ስሜታዊ መሆን የለብሽም። እኔ ሲጀመር ማለት ነው ብዙ ነገር ነው በጣም ደስተኛ ሆንኩ ስለሆነ አልተረዳኝም ማለት መመኛው አይነሱ ፈጣሪ በአንድ ቀን ሲሰጠኝ እንዴት ፈጣሪ የፈጣሪ ቸርነት እኮ ነው። ፈጣሪ ግን ምን መሰለሽ እኔ አሁን ማዘረን ስልሽ አግባ እያለች ስለሆነ ዛሬ ወይ አስታውቅሻለሁ ወይ ዛሬ በስልክ እናገኛትና እኔ እንደዚህ አይነት እድል እንዲያመልጠኝ አልፈልግም። በአንዴ ነው እኔ ይህን የውሳኔ ሰኩት በቃ አሁን ነው። ምክንያቱም እንዴት ደስ እንደሚል ልነግርህ አልችልም። የምር በቃ እንጃ በጣም ልዩ ሰው ነው እውነት። ፈጣሪ ለእኔ ነው ያስቀመጠልኝ። አንተ እስካሁን ድረስም ያላስኩት ሴት ምናምን ያላልኩት ለዚህ ነው ማለት ነው። አንቺን የምሰለሽ ሴት ልጅ ስለገኘኝ ግን እኔ እነግርሻለሁ አይደለ ትንሽ ሱስ ነገር አለብኝ መሰለኝ። አንቺ ሱስ ምናምን የለብሽም ወይ? የለብኝም። ምን ችግር አለው ታዲያ? እኔን አግኝተህ አትተውም ሱስ? ስለ እግዚአብሔር እኮ አንድ ሰው እንዲያስተካክል ነው አይደል? አንድ ሰው የሚሰጥ ለታስተኝ ነው ሱስ። እኔማ ሱሳችንን አብረን እኔ መጠንከርከር እንድናደርገው ነበር ስለሽ ሱስ እኮ ደስ ይበረግ ያለሽ ምናምን እኮ ሱስ እኮ ደስ ይላል። የምር ችግር ላይ ከሆንሽ ችጋራም ከሆንሽ ምናምን ያከክሽ ምናምን ሱስ ደስ ይላል። ኧረ ወይ ምን ያስቀን እንዴ? አይደለም እንዴ? እንደውም ሲጀመር ያለው ሰው ባይዘው ሱስ የለበትም እንዴ? አንቺ አትጠቂም ማለት ነው። እኔ አሁን ብዙ ጓደኞች ሆነን አላቸው እኔም አለኝ ምናምን ነገር ሱስ ያለበት ያለው ላይ ስለሚያምርበት ነው ወዝ ምናምን ይወጣበታል። አሁን በቃ አይደለ ይሄ ኮኬን ምናምን ሰሰብ ምናምን ነገር በጣም ደስ ይላል። ሁሉም ሰው ደግሞ በቃ ውጪም ሴሌብሪቲዎች ነው ማየት ይችላልሽ ምናምን ታዋቂ ሰዎች ነው ማየት ይችላልሽ። እሱማ አውቃለሁ። ግን ችጋራም ስትሆኚ ግን ጎዳና ነው የምትወጪው። አንቺ አሁን ለዛ ነው እኔ እና አንቺ ገንዘብ አለን እንፈልገው እናደርጋለን። ከፈለግንም እኮ ሪሃብም ገብተን እኮ ከፈለገን ማስቀረት እንችላለን። ገንዘብ አለን እና መተው አልፈልግም። አብረን ምን አንቺ እንደዚህ ነገር ሞክረሻል? ግን ማለት አንተ መውጣት ካልፈለክ እኔ መግባት እችላለሁ። የምርሽ ነው ትገቢያለሽ ለኔ ብለሽ? ምሬ ነው። በጣም እድለኛ ነኝ አሁን እድለኛ ነኝ ለኔ ብለሽ እንደዚህ ነገር ውስጥ መግባት ከቻልሽ በጣም ችግር የለውም። ግን እኔ የራሱ ዳር ስላልሆንኩኝ አንቺ እንደዚህ አይነት ነገር ውስጥ አልከተሽም። አረ ችግር የለውም። የራስ ጥረትነት አይደለም። እኔ በፍላጎቴ ነው አንተ ጋር እየመጣ ያለሁት ሰው ችግር የለውም። ምንም ማጨስም መቃም ጥቅም ያለሽ ነው መቃም አይ ኖርማል ነው በቃ ካንተ ጋር ከሆነ ብዬ ነው ማለት አንተን ማጣት አልፈልግም። በቃ ችግር የለውም። እኔና ታጥበሽ አልቀመን ብትይ ማታትኝ ግን ምን መሰለሽ እኔ ሌላም ሱስ አለብኝ በቃ ቶሎ መተኛት ያምረኛል። ከሴት ጋር ምናምን ሴክስ ምናምን ነገር ያምረኛል። እና ታዲያ ምን ችግር አለ? እኔ ያለው አይደል ሌላ ሰው ጋር እንድትሄድ ግን አልፈልግም እኮ አንቺ ቶሎ እሺ የምትይ ከሆነ ምንም ኖርማል ነው። አዎ ችግር የለውም። ካማራውንም ማድረግ እንችላለን። ያምርሽ ነው። ምን ችግር አለ? በጣም ስለሽ በጣም የምፈልጋት እኔ አውቀሽ ነው ማለት ፍቅር ልታስይኝ ነው አይደል? ነው ችግር አለው። ታውቀናል አይደል? አሁን ማለት እንገባም ሽማግሌም እኮ ልጅ እኮ ነው። ችግር አለ። አሁን መግባት እንችላለን። ያምርሽ ነው። አሁን መኝታ ቤት አለው አይደል? መኝታ ቤትማ አለው። በዚህ ደስ የሚል መኝታ ቤት እኮ ምን ደስ ይለኛል እኮ አሁን ትንሽ እፈራለሁ። ለምንድን ነው የምትፈራው አንተ? አይደለም በየሰዓቱ ያምረኛል ልልከው እኮ ስለዚህ ሰዓቱ ለምንድን ነው እኔ ነው እሱ ሰኝ አንተ እንደዚህ የምትሆነው? እንዴ ወሰወስኩሽ እንዴ? ስለሽ ለማለት የፈለኩት አሳስበኝ ለማለት ፈልጌ ነው እንጂ ያናክል ባለጌ ሰው ነኝ አይደለም። ነው ባለጌነት ነው። እኔ ባለጌ ነኝ ማለት ነው። እኔ ባለጌነት ሆኜ እኮ ሳይሆን አይደለም። ገባሽ? እኔ አንተ በቃ ላስደስት ነው የምፈልገው ሰውና ላስደስት እንድንቆ እኮ አሁን አይደለም። ትንሽ እንቆይና እንደፈለግሽ ታደርጊኛለሽ። እኔ ትንሽ ስንቆይ እንደውም ያምረኛል። ያምረኛል። እኔ እኮ እኔ ማለት መስሎኛል ስጠይቀኝ ሌላ ሱስ የምንለው ያለበት ይቀላል ሱስ ነው። ባይዘው ኤኒ ታይም በፈለከኝ ታይም አለ ከሰዓት ማን ይችላል። አሁን አሁን ራሱ ነው እኔ ደስ ይለኛል ካንተ በላይ ወንሰሰናግር በጣም ነው የምታምረው። ደግሞ አይኔ እንዴት እንደሚያምር በጣም ይስልሽ እኔ ከበደኝ። አሁንማ ባንዴ ነው በቃ አላ ወለለ ያረሽኝ። እኔ አሁን ያመረኝ በጣም እንደዚህ አይነት ሙድ ውስጥ ገብቼ አለቀ። ለመጀመሪያ ጊዜ ሴት ልጅ እንደዚህ አላ አይደለ ልቤን ሰፍሰፍ ስታደርገው በጣም ስልሽ አንደኛ የምፈልገውን ነገር ሱሲን ራስ ተቀበለኛ ምን ኢቨን እኔ የፈራሁትን ሱሲን እሷ ቀለል አድርጋ ማየትሽ ራሱ ማለት ነው ያመረኝ ነው። አንቺ ለኔ ብለሽ የተቀመጥሽ ነሽ እስካሁን ድረስ። እኔ ራሱ አንተ ለኔ እንደተቀመጥክ ነው ኢማጂን ያደረኩት። ስለዚህ የቀጭ ክሬም ሽማግሌም ቢሆን
ልካለው ለቤተሰቡ ደብረ ዘይት ነው ያልሽኝ? ያሳይሽ? ደብረ ዘይት ናቸው። ችግር የለውም ብልክላቸው ወይስ ዝም ብለን እንጋባ? ኦ ማይ ጋድ እንዴት ዝም ብለን እንጋባለን እንዴ? ሴት ልጅ ጎሏ ትዳሯ ነው አይደል? ያ ሰርግ ፕሮግራሟ ደግሞ ከምንም በላይ ትዳር ውስጥ ከገባች በኋላ ህይወት የላትም እና ስለዚህ ያ ትዳር ፕሮግራሙ ደግሞ ሰርጌ እኔ እንጃ ከምል በላይ ትልቅ እንዲሆን ነው ፈልገው። ምን እንዴት አይነት ሰርግ ነው የምትፈልገው ማለት? እንዴት ተደግሞ ሶሻል ሚዲያ ላይ እንደምናያቸው ሰርጎች አሉ አይደል? በቃ ሰው ይበዛበት ቢያንስ ወደ 3 እኔ እንጃ ወደ 3000 ወደ 4000 ሰው ቢኖር ሰው በዝቶ ምናምን ሲጨፈር ምናምን አዳር እንዲጨፈር ነው የምፈልገው። ሰው እንዲተኛ አልፈልግም። ከዛ ቢያንስ 20 በሬ ቢታረድ 20 በሬ ማን ኖርማል ናት። ችግር የለውም። 20 በሬ የምር እኔም እኮ አንቺ 4000 የኔ 4000 8000 ሰው ምናምን ነገር ዶሮ ስጋ 8000 ሰው ይበቃል። ከዛ በኋላ ግን ለኔ መኪና እንድገዛልኝ እፈልጋለሁ። መኪናማ ምን እንደ ችግር የለውም። መኪናማ ግዴታ ነው። መኪና በእግርሽ እንድትኳትኝም አልፈልግም እኮ። ካልሆነ ለምንድን ሪል ስቴት ገዝተን እዚሁ እናድርገው እንዴ? እዚሁ ሰርጋችንን ቤት ቪላ ቤት ማለት ነው። ሪል ስቴት አልኩኝ። ቪላ ቤት ገዝተን እዚሁ ሰርጋችንን እናድርገው። ችግር የለውም። እኔ ቤቱን አንተ ቤት ስለማትወድ ስልህ እኔ ግን እንዳንተ አይደለም። እኔ ቤት እወዳለሁ ማለት ቤት ቢኖር ደስ ይለኛል። ለዛ ለምን ቤት አይኖርም? ችግር የለውም። ቤት እኮ ነው ወጣርቺ አይደለም ስለማልኖርበት እኔ የምለው ስለሌለ ነው። አሁን እኔ ያለው ቤት ብንገዛ አሪፍ ነው። እዚህ ወደ ቦሌ አካባቢ ቤት ብንገዛ ምን ይመስላል? ከዛ ደግሞ ወደ ሰርግ ጥሎሽ ባይዘው ቤት ወርቅ ምናምን ያስፈልጋል። ወርቅ ችግር የለውም። ወርቅማ ግዴታ ነው እኮ ባትኛም ሲጀምር የቤተሰቦች አንቺን የመሰለሽ ወርቅ ሰጥተው ይዘም አላቸው። ወርቅ ሰጥታቸው ያገኘሁት በጣም ነው ደስ ያለኝ። እና ደግሞ አያቴ ቀኝ አዝማች ነበረና አያትሽ ቀኝ አዝማች እና ምን ችግር አለ? እና ምን አለ መሰለህ ወደኛ ባል አንበሳ ጫካ አንበሳ እንትን ማለት አለበት መግደል አለበት። ጫካ ተሯርጦ ማለት ነው ማደን አለበት። አንበሳ አዎ ማደን አለበት። እኔ ከጠላቶች እንዴት እንደምጠብቀኝ ማየት ይፈልጋሉ እነሱ። እና አንበሳ መግደል አለብኝ እቺ ለማግባት? አዎ ካልሆነ ደግሞ እሱን ማድረግ ካልቻልክ ችግር የለውም እኮ ግን ያው ያያቴ አባቴም እንኳን ያን ነገር ይደግፋል። ያያቴ እንትን ነውና ዝንጀሮ አድነ እሱን ጠብሶ መብላት ምን ልቡንና ቂጧ አካባቢ ቀዩ አለ አይደል? ደረቱ ምናምንና ቂጧ አካባቢ ተጠብሶ ይበላልና የዝንጀሮ ቂጥና ማለት አንቺ ትበልሽ ትገለሽ ነች። እኔማ በልቼ አላውቅም። ካልቸሩ ነው እየነገርኩ ያለው። ምን ከየት ነው የመጣሽው አንቺ? ከኡጋንዳ ምናምን እንደ መጣሽው? ኧረ አይደለም እንዴ እየነገርኩ ኖ አይደለም። ዝንጀሮ እዚህ ሀገር ላይ ዝንጀሮ ይበላል። ካልቸሩ ነው። ችግር የለውም። በቃ እሺ ነው የምንፈልገው ግን ችግር የለውም። ሰርግ ግን አዲስ አበባ ይሁን በቃ ደብረ ዘይት ምናምን አይደለም። ሽምግልና የሚላከው ለእነ ማዘር ቤት እንገዛላቸዋለን። እዚህ ምን ይመስላል? ችግር የለውም። ኧረ እኔ አንበሳም ቢሆን አንበሳ መግደል አቅተኝ መገደላለሁ። አንቺማ አይደለም አንበሳ እኔ ዳይኖሰር አድርገለም እንዴ ያመረኝ ነው። ግን ቢያቅተኝ እንኳን ሰው እንዲገለልኝ አደርጋለሁ ቢያንስ። በጣም ነው የማመሰግነው። እኔ እንጃ እናንተ አይነት ባል በማግኘቴ በጣም ደስ ብሎኛል። የምር እኔ እንጃ እንዴት ላስረዳ። በጣም ደስ ትላለህ። በጣም ችግር የለውም። እኔ ሲጀመር ማለት ነው ለአንቺ አይደለም አንበሳ ስንት ነገር እገላለሁ። ግን ያው ትንሽ ዝንጀሮ መብላት ማስቲ ትንሽ ደንግጬ ምናምን እንደዛ አልኩኝ እንጂ ባህላችንን ንቄ ምናምን አይደለም። ስለዚህ ችግር የለውም። ያባኛል። ሌላ ምን እንዳደርግልሽ ትፈልጊያለሽ ማለት? ሌላ በቃ በጣም ነው የምወድ። ዛሬ አብረን እንድናድር ነው የምፈልገው። ዛሬማ አስጀመረ ራሱ እንድትወጪ አልፈልግም። ከዚህ እንደዚህማ ትወጪ ያመረኝ ነው። እኔ ራሱ በጣም ነው ችግር የለውም። ግን እኔ ምን እወዳለሁ መሰለሽ እንደዚህ አይነት ነገር ሳገኝ እኔ ሰለብሬት ማድረግ እወዳለሁና ዛሬ ደግሞ ትንሽ በጣም እንደዛሬ ተደስቼ አላውቅም። የምሬን ነው። በጣም ነው ደስ ያለኝ ነው። ውጭ እንውጣ ማለት ለምናምን ልንሄድ ሰለብሬት ነው። እሱማ አይቀርም። እሱማ ዛሬማ አይቀርም። ግን ዛሬ ማየት ፈልጋለሁ። አንቺ መደነስ ትችያለሽ። ለሰርጋችን መጨፈር እወዳለሁ። እኔ ስደሰት መጨፈር ደስ ይለኛል። አቤትም በቃ አብደህ ነው የሚሉኝ ጨፍራለሁ። የምሬን ስደሰት በዛ ላይ እና አሁን በቃ ተነስተ ጨፍር ምናምን እያለኝ ነውና ማለት ብንጨፍር ምናምን ይደብርሻል? ችግር የለም። ጨፍራለሽ ከኔ ጋር? ጨፍራለሁ። የምርሽ ነው? ባህላዊ ዘመናዊም የምርሽ ነው? የሆነ ዘፈን አለ እንደውም የማዳምጠው ዘፈን
مسود صحيي واي كطعم كمزي مستغن يقلعه واي كطعم كمزي اسكت زي زي 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 مستغن عتقراي مستغن عتقراي واي كطعم كمزي واي كطعم كمزي واي كطعم كمزي واي كطعم كمزي 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 اسكت زي زي 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 مستغن جقرعه واي كطعم كمزي مستغن جقرعه عفتقد ما يزلع عفتقد ما يزلع مستغن عزيعس واي كطعم كمزي واي كطعم كمزي واي كطعم كمزي اسكت زي زي اسكت زي زي اسكت زي زي اسكت زي زي حقوق هبلني عافيت كمز خزي عافيت كمز خزي اسكت زي زي اسكت زي زي ይኸውልሽ አንቺ ጨረቅ ጨፍራለች ጨረቅ አታብሪ ማለት ነው ጨረቅ ዝም በይ ሰይጣን ከአንቺ ጋር መጨፈር ያታስፈረኝ ዝም በይሽ ማለት ያለ ያለ ሰው ማለት ያለ ዝም በይ ተቀመጪ እንዳታይ ሴቶችን ቆላችሁ በመክፈት መታወቅ አዳምጪ ተቀመጪ አራሽ እንዳለኝ አልገባኝም እያልከኝ ነው ምን ተወራድ ምን አንቺ ነሽ ውሸታም ነሽ በጠይቅሽ ብዙ ጥያቄ ዝም በይ አሁን አዳምጪኝ በዚህ እንዳለሽ አዳምጪኝ ይኸውልሽ አሁን በጣም ብዙ ጥያቄሽ ጥያቄ አለ ለሁሉም ጥያቄ መልስ እፈልጋለሁ እንዳለ ትክክለኛ መልስ እውነት የሆነ መልስ ነው እፈልጋለሁ እሺ ንገረኝ አዳም ስለአንቺ አውቃለሁ ምን ውሸታም እንደሆንሽም አውቃለሁ ስለምንድን ነው የምታወራው ስለምን ውሸት ነው የምታወራው ዝም በይ አሁን ይኸውልሽ አንደኛ አንቺ ምን አይነት ሴት እንደሆንሽ ምን እንደምትሰሪ ይሄን ስራ እንዴት እንዳገኘሽው መኪናውን ከየት እንዳመጣሽው ሁሉ አውቃለሁ ሶሪ ይሄን መልሽ ተቀመጭ ይሄንን መልሽ ስለአንቺ ብዙ ነገር እንደማውቅ እንድትወቂ ስለምፈልግ ነው አሁን አዳምጪኝ አሁን ጠይቅሽን ተመሻለሽ ለምንድን ነው ይሄንን ነገር ልጁ ላይ ደረሽ አሁን ልጁ መልሽንም ማን እንደሆነ ታውቂያለሽ ዝም በይ አሁን ይኸውልሽ ስለምን ነው እንዳትይ ነገር ምንም እየገባኝ አይደለም አዳምጪኝ ባለቤት እንዳለሽ አውቃለሁ የምን ባለቤት ማን ነው እንዴ አተርበት በጪ አሁን አዳምጪኝ አሁን መርበት በትሽው ምንም ይኸውልሽ ያስተውቅብሻል ሲጀመር ፊትሽ ላይ ውሸታም እንደሆነሽም ያስተውቃል ምን አይነት ውሸታም እንደሆነሽ ታስተውቂያለሽ ጭራሽ አንቺ ሲጀመር ሰይጣን ነሽ አንቺ ሲጀመር የምታምኚው ራሱ ሰይጣናዊ እንደሆነ እንደምታምኚ ያወቅኩት ዝንጀሮ መብላት አለበት ስትይ ነው ዝም በይ ምን እያልክ ነው ምንድነው ችግር ጀመር ይሄንን ዝንጀሮ የመብላት ባህል ራሱ እዚህ ሀገር የሌለ ነገር ነው ይሄ በአዳም ልክ ሆኖ ይሄን የምታምኚበት እምነት ራሱ የት እንደሆነ ታውጫለሽ አዳምጪ አሁን መጠይቅሽን ማለት ነው ባለቤትሽ እንዳነኪኝ አንዳን ይኸውልሽ አሁን ማለት ነው መጠይቅሽ እንደመልሽ ነው ፈልገው ለምንድን ነው ባለቤትሽ ላይ ሁሉ ነገር አድርገሽ ሌላኛው ሱስ ነው እንደዚህ ያደርጋል ምንድነው ችግሩ ይኸውልሽ አዳምጪ ዝም በይ አዳምጪኝ አሁን እንድትሞላፈጭብኝ አይደለም እዚህ ጋር ይጠራሽ ሱስ ምን አንተ ያለሽ እንዴ አንቺ ነሽ ሱስ ያዘሽ ያዳመሽ ነው አይደለ ከገንዘብ ሱስ ያዘሽ አዳም ይኸውልሽ አሁን መጠይቅሽ መልሽልኝ ምን ማለት ነው ማን እንድትኛ አይደለም መጠይቅሽ መልሽልኝ ባለቤትሽ ላይ ምንድነው ያደርሽው ሲጀመር መኪናው ራሱ ከአባቴ ነው ያለሽ ምን ማለት በአባትሽ ምንም አይነት ውርስም አልተወልሽ ውሸቶችሽን እንዳላቃቸዋለሁ ይሄንን መኪና ይገዛልሽ ባለቤትሽ ነው እንደሆነ አውቃለሁ ዘም ባለቤት የለኝም ሲጀመርም ስለምን እንደምታወራው ስለምን ባለቤት ማን ነው ባለቤቴ ዮሐንስ ያንቺ ባል አይደለም አዳምጪ ዮሐንስ ያንቺ ባል አይደለም ይሄን መኪና ይገዛልሽ ሱቁን የከፈተልሽ ዮሐንስ ማን ነው ስለዚህ ባለቤትሽ አይደለም ማለት ነው ይኸውልሽ እስካሁን ዘም በይ አሁን አዳምጪ ይኸው ይካድሽ ነው አይደለ እስካሁን ድረስ ሪከርድ አድርጓል አሁንም ባለ አይደለም ስትይው ይኸውልሽ ስትሞላፈጭ የነበረው እዚህ ጋር ራሱ
ሴክስ እናደርግ ስትኝ የነበረውን እንዳለ ሪከርድ አድርጌዋለሁ በካሜራ። ይሄን ለዮሐንስ አሳየዋለሁ። ምን ማለት ነው? መኪናሽንም ዝም በይ እንዴ! ምን ማለት ነው እኮ ያው አትጩ ታዲያ ካልሽ ወራሽ የለኝም አላልሽም? የለኝም አልኩኝ። የለኝም ዮሐንስ የሚባል ሰው አላውቅም። ግን ያለፍ እንዴ አብራኝ እየለፈለፍክ ነበር አይደል እንዴ? አንተ ራሱ አንቺ ለይልሽ ምን ማለት ነው? ለፍቃድ ሪከርድ ማድረግ ማለት መስሎንክ ነው ሪከርድ የምታደርገኝ የምትቀርጸኝ አንተ እንዴ? አትጩሂ። ምን ስነ ስርዓት ነው? አትጩሂ። አሁን ያው በህግ እንደሚያስቀጣጥቅ በህግ የምትቀጨጭልሽ ከባለቤትሽ ውጪ እንደዚህ ነገር ማድረግ የለኝም አልኩ እኮ። አምጣ ፊርማዬን አምጣ። አንተ ነህ ያጋባኸኝ፣ አንተ ነህ ያፈራረምከኝ። ስለዚህ ባለቤት የለሽም። የለኝም ያልኩ ነው። ባለቤት የለሽም። ዮሐንስም ባለቤት አይደለም እያልሽ ነው ያለሽው አይደለ? አልኩ ባለቤት አይደለም። የህግ አባላቶችም አሉ እዛ። እነሱም አንጠልጥጌ ነው እስር ቤት ነው ማስገባት። በፈቃዴ ነው እዚህ ቤት የመጣሁት እኮ አይደል? ወንጀል ልሰራ አይደለም የመጣሁት። ወንጀል ሰራሽ። አሁን ይኸውልሽ ላሳይሽ። ሌላ ነገር ይኸውልሽ፣ እኔ ይኸውልሽ አሁን ማን ምንም ትዕግስት የለኝም። በዚህ 4000 ነው ለሁለት የምከፍለው። አዳምጪኝ። ያን ያክል ሞራል አለ ነው ክፈለኝ። ዝም ብለህ የሰው ልጅ እንደዚህ ማድረግ አለ እንዴ? አንቺ የሰው ልጅ አይደለሽ። አንቺ ዝንጀሮ ነሽ። እንደውም ዝንጀሮ የምትበይ አንቺ ዝንጀሮ ነሽ። አዳምጪኝ። ይኸውልሽ ተሻለ አይደለ? እዚህ ጋር ስለ አንቺ ብዙ ማስረጃ አለኝ። እዚህ ጋር ይኸውልሽ የሰርግሽ ፎቶ የተፈራረባችሁበት ወረቀቱ ተሻለ አይደለ? አዳምጪኝ። ይኸውልሽ ይሄ ወረቀቱ ይተሻል የተፈራራችሁበት ሰማናችሁ ነው። አየሁት። ምን ይሁን የሰርጋችሁ ፎቶ ምን አገባኝ ታዲያ? እኔ ሲጀመር ሰርግ የለኝም፣ ከሱ ጋር ሰርግ አልደገስኩም። የምን እንደሆነ አላውቅም። እኔ ስለዚህ እንደመጣ አላውቅም። እንደዚህ ብለሽ ክደሻል። ስለዚህ ንብረቱን እንዳለ እሱ የገዛልሽ ንብረት ሱቁን እንዳለ አንተ ሲጀመር ምንድነው ስለምን ንብረት ነው የምታወራው? ተረጋግተሽ ተረጋግተሽ አሁን በተረጋጋ መንፈስ ተረጋግተሽ እውነቱን የምትናገሪ ከሆነ አላሳየውም። የምን እውነት ነው የምናገረው? አትናገሪም? አልናገርም። ምንድነው እውነቱ? አትናገሪም? ትናገራለሽ። ምንድነው የምናገረው? እንዴ ነገርኩ እኮ እኔ እድል ሰጥቼሽ ነበር። አዳምጪ እኮ በሰላም እያወራን ነበር። ምንም ሰላም አትንኪ። ጀመር ይልሽ ምንም ሰላም የለም። እንዳለ በትዕግስት በተረጋጋ መንፈስ ጠይቄሻለሁ። ምንም የምናገረው ነገር የለም። ባለቤት ምናምን ዮሐንስ የምትለው ነገር አላውቅም። አግባብ ከፈለግሽ ይሄን ሁሉ መረጃ ይዤ ህግ ቤት ነው ማለት ነው። ካንቺ የራስ መወራበት ነገር የለም። ተነሽ ነው ተመለስ ና። አሁን እንግዲህ ተመልካቾች ቪዲዮአችንን የተመለከታችሁትን ይመስል ነበር። እንግዲህ ነገሮች ከቁጥጥር ውጪ ሆነውብናል። እሷም እንግዲህ አላምንም ብላ ክችች ብላለች። እኛም እንግዲህ ብዙ ማስረጃ አለን፣ ሰማናቸው ወረቀት አለን፣ ኢቨን ሁላ የሰርጋቸው ፎቶ አለን። ኢቨን ቤተሰቦቿም ራሱ ይሄን ነገር እንግዲህ ያውቃሉ። ስለዚህ ይሄንን ሁሉም ቪዲዮ እንግዲህ ቤተሰቦቿም እናሳያቸው ይሆናል። ነገሩንም ወደ ህግ አምርተናል። እንግዲህ ባለቤቷ ጋርም ደውለንለታል። እሱም እየመጣ ያለው እንግዲህ ተጨማሪ አዲስ ነገር ካለ ወደ እናንተ የምናሳውቃችሁ ይሆናል። የዛሬ ፕሮግራማችን ይሄን ይመስላል። በቀጣይ ሌላ ፕሮግራም እስከምንገናኝ ቸር ሰንብቱ።